ምንድነው በይሳት ምትደው? በይሳት አትደውይ ብዬሽ አልነበር እንዴ? እና እሱ ጠፍቶኝ ነው በይሳት የደወልሽው? ልጄ ምን ሆነች? የምን ልጅ ነው? ተደብቀሽ እየሰማሽ ነበር እንዴ? እሱ አይደለም ቁም ነገሩ። ዋናው ቁም ነገሩ በይሳት ከማን ነው ተደብቀ በዚህ በሌሊት ስልክ የምታወራው? አልተደብኩም እና ደግሞ ስለ ስራ ነው እያወራሁ። ኧረ እባክህ ስራ? እኔ እንደ ድል ጅል እመስላለሁ እንዴ? ያልከኝን ሁሉ የማምን? እኔ ደግሞ በገዛ ቤቴ ስለማደርገውና ስለማወራው ነገር ላንቺ ማስረዳት ግዴታ የለብኝም። ሰለሞን ግን ልጅ ስትል ሰምቻለሁ አይደል? አዎ ብያለሁ። ምንድነው ችግሩ እንዴ? አረ ተረጋጋ። እኔ ሰማሁትን እንድታስረዳኝ ነው የጠየኩት። አንቺ በስነ ስርዓት አላደግሽ ሊሆን ይችላል። ይሄ ቤት ግን በስነ ስርዓት የሚኖርበት ቤት ነው። ጭራሽ ነገሩ ወደ እኔ እያሳበብክ ነው። ይሄ ባልሽ ነው ማለት ምን ማለት ነው? የሰማሁትን እየካደኝ ነው። ልጅ ምናምን እያለ ነበር። በደንብ ጠይቂው። ሳሮን ምን እያደረግሽ ነው? ሰሚኛለሽ? እስካሁን እየታገስኩሽ ያሉት ባለቤቴን ብዬ ነው። እንዲማ እያልክ አታጃጅለንም። እውነቱን ተናገር። አሁንስ በቃኝ። እባክሽን ድረሽልኝ፣ ልጄ ታማብኛለች። ይቅርታ በዚህ ለልጅ ደወልኩልሽ። እባክሽን ድረሽልኝ። እሺ ልጄ ደህና ነች? አሁን ነው የምትጠይቀኝ? ቆይ ምን እያደረግሽ ነው? አንተን ልጠይቅህ እንጂ። ቆይ ምን ማድረግህ ነው? ለምንድን ነው ስልክ ማታነሳው? መልስልኝ እንጂ። ተረጋጊና አናግሪ እንጂ ቤዛ። ቆይ እንዴት ነው የምረጋጋው? ልጅ አንድ ነገር ሆና ቢሆን ኖሮ ልክ እንዳሁኑ ተረጋጊ ልትለኝ ነው? የሆነችው ነገር አለ እንዴ? አረ ተጨነቅ። ምን እያልሽ ነው? እንዴት ነው ማለት ጨንቆ? ልጄ እኮ ናት። ለዛ ነዋ ሌሊት በዛ ፍጥነት የደረስክልን። በጣም ታስብ የለ እንዴ? ስለዚህ ጉዳይ መከራከሩን አቁም። ማይመሽ ቦታ ላይ ነበርኩ። መቀባጠሩን ተይና ልጄ እንዴት ነች? ደህና ነች። ሌሊት ሆስፒታል ወስጃታለሁ። እድሜ ለደረሰልኝ ሰው። የደረሰልኝ ሰው ስትይ ማን የደረሰልሽ? አንቺ እንዴት አረፈርክ አቶ ሰለሞን? ቤዛ፣ እቺ ሴት ምን ትሰራለች እዚህ? ቤዛ፣ ባልሽ ለእንግዳ የሚሰጠው አቀባበል በጭራሽ አልወደድኩትም። ሁሌም እንደዚህ ነው እንዴ? አንተ ሰለሞን ምን እያደረክ ነው? ልጅቷን ተዋትና የምናወራው ነገር አለ። እኔ ልጄን ለማየት ነው የመጣሁት። ቆይኔስ? አንቺ ደግሞ ገና አፍ ባልፈታሽ ልጅ ትቀኝ ነው እንዴ? አትወደኝም አይደል? እባክሽ ቤዛ፣ ከመጣው ጀምሮ እየተነጫነጭሽ ነው። ደግሞ ወድሻለሁ። ለዛም ነው ልጅ እንድንወልድ ተስማማ ነው። እሱንም አየሁት እኮ እንዴት እንደምትወደኝ። ቆይ እንደወልድ ስትገፋፋኝ የነበረው ለዚሁ ነበር?
አባዬ ያው ቅድም እንዳወራ ነው በቃ ሌላ ምንም አዲስ ነገር የለም። አባዬ አትሰማኝም? እርግጠኛ ነኝ አሁን ነገሮች በጣም የሚለወጡበት ጊዜ ላይ ነው ያለነው። እርግጠኛ ነኝ በደንብ ይስተካከላል አባዬ። በዛ ላይ ደግሞ ነገሮች አሁን ማውቂያቸው ደርሷል። እርግጠኛ ነኝ አባ፣ በጣም እርግጠኛ ነኝ። ከዚህ በኋላ ምንም የምንጉላላበት ነገር አይኖርም። አዎ እኔም በጣም ተስፋ አደርጋለሁ አባዬ። ሁሉም ነገር ይስተካከላል። እርግጠኛ ነኝ አባዬ፣ በጣም እርግጠኛ ነኝ። አሁን ሁሉም ነገር ቦታውን ይዟል። አንተ ብቻ ደህና ሁንልኝ እሺ አባዬ? እሺ እደውልልሃለሁ። ቻው። ቀለሜዋ ወይያ ብዬ ይሄ ሁሉ ለኔ ነው። እኔ ካንተ ውጭ ታዲያ ማን አለኝ? ማንም የለሽ። እኔም እኮ ካንቺ ውጭ ማንም የለኝም። በይ ስጭኝና ቁጭ ብዬ ልብላ። አይ እንደሱ አይደለም። ደሞ ጀመረሽ። ቆይ ምን ማለትሽ ነው? ታዲያ ምን ልታደርጊው ነው? ላጉርስክ ነዋ። የኔ ፀሐይ አንቺ ልታጎርሽኝ ግን እነጋሼ ያዩ እንዳይመጡብኝ። አንተ እንዴ ሮቢ፣ እዚህ ምን ታደርጋለህ? ግዴታ መምጣት ስላለብኝ ነው የመጣሁት። ምንድነው? ወደ ውስጥ መግባት ይችላል? እዚህ ሆነ መናገር አትችልም ሮቢ? እያሱ ግዴታ ወደ ውስጥ መግባት አለብኝ። እዚህ ሆኜ ማውራት የምችለው ነገር አይደለም። ሁላችንም የሚመለከት ጉዳይ ነው፣ ጽናትንም ጭምር። እዚህ ምን ትሰራለህ? የምነግራችሁ ነገር አለን ነው የሚለው። እንሰማዋለን እንግዲህ። ጽናት ሮማና ብሌን ቤት ካሉ ቢመጡ ጥሩ ነው። ሮቤል ምንድን ነው ነገሩ? እኔም በጣም እያስጨነቀኝ ነው። ጽናት ምንድን ነው? ለመረጋጋት ሞክሪ እንጂ። ሮቤል በቃ እናንተ አውሩ፣ እኔ ሮማና ብሌን ልጥራቸው። ተቀመጥ እንጂ ምንድን ነው የሚጋትረው? አይ እዚሁ ይሻለኛል።
ምን ልትነግረን ነው ደግሞ? ቆይ ሮቤል ግን ለምን አትቀመጥ? ተይው እንደዛው ይቁም። ተመችቶታል። እንዴት ነው ሮቢ? እንዴት ነሽ ብሌን? ቤተሰብ ሁሉ የሰበሰብከው ለምንድን ነው ደግሞ? እንደዚህ ፊትክን ጭምድድ አድርገህ ምን ልትነግረን ነው? ተናገራ። ጽናት አሁን ተረጋግተሽ አዳምጪ። ቆይ ሮቤል ምንድን ነው ነገሩ? እኔን እኮ በጣም እያስጨነቀኝ ነው። ሮቤል ምንድን ነው? አንተ ልጅ ለምን የመጣህበትን ተናግረህ አትሄድም? እባክህ አንተ ልጅ ለምን ተቀምጠህ የመጣህበትን አትነግረንም? ያው እኔ በጣም ተረጋግቻለሁ። ለምንድን ነው ያለውን ነገር ማትነግረኝ? ይሄውላችሁ አሁን የማወራው ነገር ሊያስደነግጣችሁ ይችላል። በተለይ ደግሞ ጽናት። ሮቤል ቆይ ምንድን ነው የተፈጠረው? ተናገር እንጂ ሁላችንም እኮ በጣም እያስጨነቀን ነው። እንዴት እንደምናገር አላውቅም፣ ግን ጋሽ ግርማ። አባዬ ምን ሆነ? ጽናት ጋሼ በመኪና አደጋ ምንድን ነው የምትለው ሮቤል? ጽናት በጣም አዝናለሁ። ቆይ ውሸቱን ነው አንተ? ቆይ የምትለው ነገር ታውቃለህ? ምንድን ነው እያለ ምን እያወራለሁ? አስፋልት ሲሻገር ፍሬን የበጠሰ መኪና ገጭቶት ሕይወቱ አልፏል። እድል ነንዲ ወይ ዛሬ ፈለግሽኝ? እኔ የምልሽ ዶክተሩ ደውሎልሽ ያውቃል እንዴ? ምን አዲስ ነገር አለ? ኧረ ምንም አዲስ ነገር የለም። እስኪ ወይ ሰሞኑን እንሄዳለን። እናንተስ ምንድን ነው ሀሳባችሁ? ቆይ ሰሌስ ምንድን ነው የሚለው? እሱ እኔ ላለማስጨነቅ ብሎ ምንም ነገር አይጠይቀኝም። እኔ ካልነገርኩት እሱ ምንም አይለኝም። እንዴ ምን ማለት ነው? እሱ መውለዳችሁ አስጨንቆም እንዴ? መውለድ አይፈልግም እንዴ? በደንብ ነው እንጂ የሚፈልገው፣ ግን እኔ ላለማስጨነቅ ብሎ ምንም አይለኝም። አይ ሰሌ አንዳንዴ መልአክ ነው የሚሆንብኝ። አረ ጥሩ ነው፣ ግን ደግሞ ተከታትሎ መጠየቅ አለበት፣ መጓጓት አለበት አይደል? ሰሌ ከኔ በላይ ነው ልጅ እንዲኖረን የሚፈልገው። ሳንጋባ በፊት ራሱ እንደተጋባ ነው ልጅ የምንወልደው ይለኝ ነበር። ግን ያው እግዚአብሔር እንደፈቀደ ነው የሚሆነው። ቆይ ግን ምን ያህል ነው የምታምኚው? እንዴ ለምን ጠይቅሽኝ? ቆይ ማለቴ ምንም ይደብቀኛል ብለሽ አታስቢ። ባለፈው የሆነ ነገር እያወራሁ ነው የደረስኩበት። በዛ ላይ ደግሞ ማናደር ነገር ነው የሚያበሳጨው። ይኸውልሽ ሳሪ፣ ሰሌ ለእኔ ምንም ነገር ደብቆኝ አያውቅም። ቢደብቀኝም ለእኔ ብሎ ነው የሚሆነው። ግን ደግሞ አይደብቀኝም። እሱን እንኳን ብዙም አትተማመኝ። የሆነ የደበቀው ነገርም አለ። እሱን ደግሞ ደርስበታለሁ ጓደኛዬ። በምሳ ሰዓት እየደረሰ ነው። ጉድ ጉድ ልበል።
በጣም ነው ማስማማዬ። እያለቀሱ እኮ ነው። ለምንድን ነው የማለቅሰው? እሱ እኮ ለኔ ጥሩ ሰው አልነበረም። ለትንሽ ጊዜም ቢሆን አብረሽ ኖረሻል። አይ አብረን ስለኖርን አይደለም። ለሱ ስሜት ነበረኝ፣ ወደው ነበር። ምን እያልሽ ነው? እኔን ማመን አልችልም። አዎ ያኔ ጎረቤት እያለ ወደው ነበር። እሱ ደግሞ ለኔ ምንም አይነት ስሜት የለውም ነበር። አረ እንደውም በጣም ነበር ማፈቅረው፣ ከመውደድም አልፌ። ምናልባት የዛ ጊዜ ፍቅሬን ተቀብሎ ቢሆን ይህ ሁሉ አይፈጠርም ነበር። ይህን ያክል ርቀትም አንሄድም ነበር። የምታወሪው አልገባኝም። እጸጸታለሁ ብዬ አስቤ አላውቅም ነበር፣ ግን አሁን በጣም ጸጸተኝ። የሚገርም ነገር ነው እየነገርሽኝ ያለሽው። የጽናት አባት ግርማን ትወጂው ነበር? ነበረው፣ ግን እኔ ብቻ ነበርኩ ማፈቅረው። ለዚህ ነው አዝኜ የማለቅሰው፣ በሞቱ ልቤ የተሰበረው። በቃ እማዬ አይዞሽ። ታውቃለህ፣ አባዬ ለእኔ ሁሉንም ነገር ነበር የሚያደርግልኝ። ነገሮችን እኮ አድርጎኛል፣ ግን አንድ ቀን እንኳን የምፈልገውን ነገር ስጠይቀው እምቢ ብሎኝ አያውቅም። አንድ ቀን እንኳን ብዙ በየትኛው አንደበቴ ነው ማዝናናት የምችለው? እንዴት አድርጌ ነው ጽናትን አይዞሽላት የምችለው? እኔም እኮ ስበር ብያለሁ። አልችልም። ምንም ነገር አላት፣ በቃ ምንም አላትም። ለምን እሱ ላይ ሆነ? ቆይ ለምን እስኮ ፈጣሪ ጨከነበት? ምን አደረገ? ግርማ ከማውቃቸው መልካም ሰዎች ውስጥ አንዱ ነበር። በጣም መልካም ሰው ነበር። እንደ ልጁ ነበር የሚያየኝ። ግን ጥሎኝ ሄደ።
ታውቂያለሽ ብሌን፣ ብዙ ነገሮችን አስበን ነበር፣ ግን ምንም ሳናሳካው ጥሎኝ ሄደ። በጣም እኮ ነው የሚያሳዝነኝ አባት። ልጁ ጽናትን ብቻዋን ትቷት ሄደ። ስትገፋፋኝ የነበረው ለዚሁ ነበር? ስለ ልጅ ስትሰማ ደስ ያለህ ለዚህ ነበር? በቃ አለቀ? ቤዛ፣ ለምን የፈለግሽውን በግልጽ አትናገሪ? እንድንጋባ ፈልጋለሁ። ምንድን ነው ያልሽው? ያልኩትን በደንብ ሰምተሃል? አይ ይሄማ የሚሆን ነገር አይደለም። ለምን ሲባል ነው የማይሆነው? ወይስ መጫወቻ አድርገህ ልጥለኝ ነው ያሰብከው? አይ ዝም ስልሽ መስመር አትለፊ። እቺ ልጅም ይሄን አንቺም ትውውቅ በአንድ ቀን የሆነው እንዳስበትም ጊዜ ስጪ ነው። ወይንስ መጫወቻ አድርገህ ልጥለኝ ነው? አሁን ዝም ስልሽ መስመር አትለፊ። እኔና አንቺን ጉዳይ የዚችም ልጅ በአንድ ቀን የሆነው፣ ስለዚህ እንዳስበት ጊዜ ስጪ። የደበቀው ነገርም አለ። ቆይ በቅርብ ፈልፍዬ ነው እንደርስበት። የኔ ጎምላላ ቁጭ ብላለኛል። እጣላለሁ ቀባ ቀባ ወዛ ወዛ ብዬ ቅርቅር ብዬ ነው የምመጣው።
የዝና አንቺ የዝና ተያታንገላጅ የዝና ዘበኛ ነኝና አብዬ ወይ ቀለም እየጠራሽኝ እኔ የምለው እንደው ከኔና ከሳሮን ግን ማን ነው ቆንጆ? ምን ጥያቄ ያለው? እኔ ደርባባ አብዬ ወይ የኔ ደርባባ የኔ ጓደኛ አንተ የኔ ቁም ነገረኛ ወይ የኔ አጉራሽ ቀለም አቤት ነው እንዴ? እዚህ ሆነሽ ነው እንዴ ስጠራሽ ማሰብ? ውድ ልዬ ጠራሽኝ እንዴ? አልሰማሁሽም። ምን አልሽኝ? እንዲህ ስትሆኑ ሰለያያችሁ ቀን ግን ውርድ ከራሴ ነው የለውበትም። ታውቂያለሽ ሰለይ ምን እንደሚያስብ ብትጠነቀቁ ጥሩ ነው። እሺ ድልኝ
አቶ ሰለሞን ስልክ አለማንሳትህን አልተዋልከኝ ማለት ነው? ምን ፈለግሽ? በስርዓት አውራኝ። ባለውለታዬ ነኝ። ምንድነው የምትይኝ? ለምን አትይኝም? ለምን ትዳር የምትበጠብጪው? እኔ በቃ ድልን ትቼ መኖር አልችልም። ሰለሞን እኔም እኮ ትዳራችሁ እንዲበጠበጥ አልፈልግም። ይሄ ሚስጥር ደግሞ በጭራሽ ማማከን አልፈልግም። ደግሞ እግዚአብሔር ያለ ምክንያት ይሄን ነገር አላሳየኝም። እሺ ምንድን የምትፈልጊው ከኔ? ጎበስ፣ እሱን አስቤበት አወራሃለሁ። አይዞህ፣ ይሄ ነገር ደግሞ በጭራሽ ከኔና ካንተ አያልፍም። ሄሎ ማዬ፣ እንዴት ነሽ? እሺ እድል፣ እንዴት ነሽ? ደህና ነኝ ማዬ። ጤንነትሽ እንዴት ነሽ? ምንም አይደል። ያ ነፈስ ልጅስ ደህና ነው? ደህና ነው ማዬ። እንደው እድል፣ በቃ ይሄ መውለድ የሚባል ነገር እምቢ አለሽ ማለት ነው? እየሞከርን ነው፣ እግዚአብሔር ከፈቀደ። እንዲሁ ብቻ ያለምን መኖር አይከብድም? እማ፣ ሁሉም እግዚአብሔር ሲፈቅድ ነው የሚሆነው። እኛ ባሰብነው አይሆንም። ይኸውልሽ ያቺኛ ሰፈሯን ሰላምን አወቅሻት? የሰለሞን አብሮ አደግ። እንዲያው ድሮ እሷን ነበር ልድርለት የነበረው። ያው እሱ አሻፈረኝ ብሎ አንቺን ያገባው። አወቅሻት አይደል? አዎ፣ እሷ 3ኛ ልጇን ወለደች። እንዴት ያለች ቅመም ልጅ መሰለች። አሁን እዛ ልጠይቃት እጄ ይኸው ትንሽም ቢሆን ወጉን አየሁት። ልብሴ ማራሳ ባሸተተ። እማዬ ተይ እንዲያታርቂ። እኔም እኮ ፈልጌው አይደለም። ልጅ ማቀፍ መውለድ እኮ ፈልጋለሁ፣ ግን አልሆነም። ታዲያ እኔ ምን ላድርግ? አንቺማ ምን ታደርጊያለሽ? ግን ደግሞ እሴት ልጅ መላ አታጣም። የሆነ መላ መፍጠር ብትችይ ጥሩ ነው። እሱም ያለ ዘር እኔም ያለያት ሳልሆን ከመሞት ያው የኔን ነገር ታውቂዋለሽ። እድሜም እየገፋ ነው። አሁንማ እያሳሰበኝ ነው። እስኪ ትንሽ አስቢ። ከፈለግሽ መላ አታጭም። ቆይ ምን እንዳደርግ ነው የምትፈልጊው? እኔ ሕክምናውንም በደንብ መሞከር ነው። ጥበብን አወቅሻት? እሷም እንዳንቺ ችግር አጋጥሟት ነበር፣ ግን 6 ወር እንኳን ሳይሞላት ነው የወለደችው። ካልሆነ እሷ ያከማትን ሐኪም ቢያክምሽ ልጠይቃት ይሆን? እማዬ ስፈልግ እነግርሻለሁ። አሁን ግን ተይኝ በቃ። እንዲያው ሲመክሯችሁ አትወዱ። እንደ ሕፃን መነፋረቅ ብቻ ምን ያደርጋል?
ድል ምን ሆነሽ ነው? እድል ምን ሆነሽ ነው? ምን ተፈጥሮ ነው? ምንም እንዲሁ ዝም ብዬ ነው። ምን ማለት ነው? ምንም ሳትሆኚ ታለቅሻለሽ እንዴ ዛሬ? ምንም አልሆንኩም አልኩህ እኮ ሰሌ። እንዴ ምንም ሳትሆኚ ዝም ብሎ መነፋረቅ አለ እንዴ? ምንድነው የሆንሽው? ተናገሪ። አሁን ገባኝ። እሷ ናት አይደል? ተዋት በቃ ሰሌ። እሷም ወድ አይደለም የእናትነቷን ነው። አንቺ እኮ ነሽ ህይወቴ። ማንንም አልፈልግም። ሰሌ አንዴ አዳምጠኝ። ምንድን ነው? መወሰን አለብን። ምንድን ነው ፊትሽ? ምንድን ነው የምንወስነው? ማታ እናወራለን።